ተነስቼው ኤክስሬ እዚህ ጋር ተነስቼው በጣም ችግር ነው አሉኝ። ይሄ በጣም እንትን ይፈጃል አሉ። ይሄ ጥርስህ ነው? ያ ይሄ ኤክስሬ የተነሳሁት ነው። ተሳስቶ ምን ጥርስህ ነው? ይሄ ሆስፒታል የወጣ ጥርስ ነው? እና ታዲያ ሀዩ ከምን የወጣ ነው? የኔ እናት ያምራል እኮ አቀባባ ያምራል። ያ አላህ ያምራል። ምንም አይወጣለትም ወንድሜ። አይ ሀዩ ቆይ አንድ ጊዜ ብቻ ግን አይሃዩ አሁን ይኸውልሽ፣ ዋናው ቁም ነገሩ አግብቻለሁ እያልሽ የኔን ሞራል አትስበሪው። አንድ ነገር ልንገርሽ አዩ፣ ማረተውና የትዳሩን መጀመሪያ ወደ ጥርስህን አትሆኖ እዚህ ጋር ተትዳር በፊት የቀደመውን እሱን እኮ ተባብረን እኔና አንቺ ማድረግ እንችላለን። ተስማምተን እንዴት ይጠር እንዴት ይዘም የሚለውን ነገር ሁለታችን እኔ ያገባው ባለትዳር ያገባው አንተ ምን የመሰለች ሚስት እድርሃለሁ። መጀመሪያ ግን እኔ ወንድሜ ይቅርታ አድርግልኝና እኔ አከብርሃለሁ በጣም ታውቃለህ ካሽመኒ አንዴ ወንድም የሚለውን ተይውና እሺ፣ እንደዚህ አብረን ዝም ብለህ አዳምጠኝ። ታውቃለህ እኔ ነኝ ያለች ቆንጆ ማመጣው እንደዚህ ሆነ አይደለም፣ አፍሬብህ አይደለም ወንድም ያፈረይብህ አይደለም፣ ግን የሚስተካከል ነገር ነው። በቀላል ብር ይሄ አማቱ እኔ እንደ እህት ነው የምመክርህ፣ እንደ ሌላ ልመክርህም። መሳቂያ እንድትሆንብኝ አልፈልግም። እንደ እህት ስመክርህ ያውን ይሄን ጥርስ ተሸክመህ ብትሄድ አማቾቹም ጋር ጥሩ አይደለም። አማቾች ጋር ምን አይነት ጥርስ አመጣብን፣ ምን አይነት ጥርስ አመጣችብን ይላሉ። እንዲህ ነው የሚያዩህ። አማት ምን አይነት ባል አመጣች መባልህ አይቀርም። ለዛ ደግሞ እንዳይከፋ ምንም እንዳይሰማ ይሄ ጉዳት ሳያመጣ በማደንዘዣ በመቀስ ባይቻል በዚህ በመጋዝ ይከረከማል። መቀስ ባይችለው በመጋዝ ማደንዘዣ ተደርጎ እኩል ይከረከማል። ከዛም እንደው አፍህና አፍህ እንኳን እስከሚገጥም ተተከረከመ ቢተልቅም ለመሳቅም ሰርግ ላይ ትላለህ። ግዴታ ግለጥ አፍህን የሚልህ የለም። አየህ ችግር የለውም። ግዴታ በላይሉም እንዲሁም ወንድ ልጅ ኮስተር ሲል ነው ይባላል ትላለህ። ከንፈርህ ከተገናኘ ችግር የለውም። በአሽሙር እየሰደቅኝ ነው፣ በመጋዝ አስቆርጠው እያልሽኝ ነው። ወረበልን እኔ አሽሙር አይደለም። ምናልባት መቀስ እምቢ ካለ ጠንቶ እምቢ ካለ ብዬ ነው እንጂ በአሽሙራ ምን ችግር አለው? አንተ መቆረጡ እንጂ ለምን በመሳሪያ አይሆንም? ዋናው ይከርከም ይስተካከል። የምንፈልገው መስተካከሉን ነው። ተጠናብህ በመጋዝ ይቆረጣል ነው ያልኩት። ሆስፒታል ውስጥ አለ ራሱን የቻለ የጥርስ መከርከሚያ። ለምን አትረዳኝም? እኔም በከፋት አትውሰደው እንጂ ሰርግ ቦታ ሄደህ ምግቡ እዚህ ገብቶ እዛ ላይ ሰርግ ቦታ እኔ እንደ እህቴ ነው እንደ ወንድሜ ነው ወንድሜ። አየው እንደው ዝምቢቱ እንኳን ብታርፍ እዛው ቀረች። መሳቂያ ነው ብሎ እዛ ሰርገኛ ፊት አሁን ይኸውልሽ ከወዳጆችሽ አስተያየት አንዳንድ ቁጥር ጻፉ። እኔና አንቺ አንድ ላይ መሆን አለባቸው። እኔ አገባሁ። እኔ ባለትዳር ነኝ። አላየንም። እኔን አታውቅም። አመጣዋለሁ። ሸር አደርግለታለሁ ይመጣል። አላየንም። እኔ አልደገስኩም። እኔ ለሀዩ እገባለሁ አልገባም። አንዳንድ ቁጥር ጻፉልኝ። አንድ ቁጥር ትገባለህ። ወዳጆቼ አባቴ ይሙት እኔ በሷ ፍቅር የመጨረሻ ላብድ ሌላ ወሬ አውራ
ሀዩ ረፊያ ለምንድን ነው እኔ ስለ ጥርስ አትገባም ማለት ነው ያልኩት። ይኸውልሽ እኔ ስለ ጥርስ ጥሩ ምክር እየሰጠሁ ነው። ስለ ጥርስ ጥሩ ምክር እየሰጠሁ ነው። ማነው አንቺን? እኔ ከጥርሴ ፈልቅቆ የሚያወጣው ከእጅ ነበር የሚባለው። ከጥርሴ ፈልቅቆ የሚያወጣው ማነው አንቺን? እሱ ስሞት የማያወጣኝ ካንተ ጥርስ በዚህ በጥርስ ተገኝቼ ወደዛ ወደ ሰማይ ቤት መሄድ እንጂ። ኧረ በፈጣሪስ ትክክል ወንድሜ። ዘመድ አዝማድ ቢሰበሰብ የሚያወጣኝ የለም። ያው ሬሳ የመውጣቱ ነው። ተነብር ጥርስ እንዴት ይወጣል? ለምን ካለህ ጋር ታጣላኛለህ? በፈጣሪ ምን ነው ጥርስህን ተማምነህ ወንድሜ ተው እንጂ ተቂላ። አላህ በሰጠህ ጉልበትማ እንደዚህ ሰው አታስፈራራ። እንዴት ሰው ተነብር አምልጦ ያውቃል እንዴ? ዘመድ አዝማዲም ሰባት ትውልድ የሚመጣ ባለቤት የሚመጣ ትጨምረዋለህ ወንድም። እኔ አሁን በሰላማዊ ንግግር ነው ሰላማዊ ንግግር ነው እኔ እየተናገርኩ ያለ። ተፈጣሪ ጋር አታጣላይ አላህ ብለህ ኤው ወላሂ አስቆርጠው ያጀማ። ቆይ ያጀማ እኔ እንዲህ እውነትን ወላሂ ልንገራችሁ፣ ይሄ ጥርስ መቆረጥ ይችላል አይችልም? እኔ ለፈጣሪ እንትን ብዬ እንጂ ያኔ ለክፋት አስቤ አይደለም። ጥርሱ በሆስፒታል መቆረጥ እኔ ይሞርዱታል። ይሄ እንኳን መሞረድ ባይችልም ይከረከማል። ሳስበው ይከረከማል። ይቻላል አይቻልም? ጻፉ ያጀማ። ውሸቴን ነው። ይቻላል። ይኸው አየኋ። ይቻላል። እዚህ ጋር ያስቆርጠው ያስከርከመው የምትሉ የበቀለው ጸጉር አረጋችሁት እንዴ? ጥርስ እኮ ነው ሀቢብ፣ ጥርስ ነው እኮ። ይቻላል መከርከም ይቻላል። እንዴ ጸጉሩ ይነቀላል። ለምንድን ነው ማስነቅለው እንዴ? እኔ ከወደድኩት ለምንድን ነው ማስነቅለው? አይ መውደዱን አልወደድኩትም፣ ግን የራሴ አላህ የፈጠረልኝ እንደዚህ የሰጠኝን አስነቅዬ ሌላ ማስተከል ለምን አላረገውም? ሌላ መላክ አለው፣ ሌላ ዘዴ ካለው አረገዋለሁ። አይደለም መንቀል አይደለም። አይነቀልም እኮ ሙሉውን። ይሄ እንዲያለ ጥርሱ ሁለቱ እንዲያለ ሆኖ የረዘመው ይከረከማል። የረዘመው ይኸውልሽ አንዷ ልጅ ያምራል አለች። ያምራል እንዳታስነቀው። እሷ አሁን ጥቅሙን አውቀዋለች። ቢወልቅም ኑሮ አልጠቀመህም። ለማንኛውም ግን አንድ ነገር ልንገርሽ፣ ይሄ መጣ አንቺን ከኔ ጥርስ ፈልቅቆ የሚያወጣሽ ማንም እንደሌለ ነው የምነግርሽ። ሀዩ ደግሞ ከኔ እንደማትወጪ ነው የምነግርሽ። ወንድ የሆነ እናቱ የወለደችው ከዚህ ፈልቅቆ ያወጣሻል። አሰላሙ አለይኩም። ወአለይኩም ሰላም። ኧረ ጥርስህን ፈጣሪ ያሳጥረው ያ ረቢ ያ አላህ። እድሜህ ረዝሞ ጥርስህ ይጠር ወንድሜ። ናውጣ ሄዱጣ ሀዩ እወድሻለሁ። እኔ እናት ቻው ወንድሜ። ጥርስህን ቻው። ያ አላህ ተት የምለው ወላሂ ወሬ ስትወዱ ታምሳ ሰው ነው 2000 ሰው የገባችሁት። ኧረ ወሬ ስትወዱ